ኢኮኖሚው አለ። የኢትዮ ቴሌኮም የመደበኛ አክሲዮን ሽያጭ ከጥቅምት 7 ቀን ጀምሮ በመካሄድ ላይ ይገኛል። የኩባንያውን 10% ድርሻ ለኢትዮጵያውያን የሚሰጠው ሂደት እስከ ታህሳስ 25 ቀን ድረስ የሚቆይ ነው። በኢትዮጵያ የካፒታል ገበያ ባለስልጣን የጸደቀው የኢትዮ ቴሌኮም አክሲዮን ኩባንያ ደንበኛ ሳቢ መግለጫ እንደሚያሳየው የግዢ ማመልከቻ የተጠየቀባቸው የአክሲዮኖች ብዛት ከተቀመጠለት 200 ሚሊዮን ገደብ ከደረሰ ሂደቱ ሊቆም ይችላል። የኢትዮጵያ ባለስልጣናት ከፍተኛ ተስፋ የጣሉበት የሴኪሪቲስ ኤክስቼንጅ ስራ ሲጀምር ድርሻዎቹን ለሽያጭ በማቅረብ የ130 ዓመታት ባለጸጋ የሆነው ኢትዮ ቴሌኮም ቀዳሚ ይሆናል ተብሎ ይጠበቃል። የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ካፒታል ገበያ ባለስልጣንና የኢትዮጵያ ሴኪሪቲስ ኤክስቼንጅ በዋናነት በተለያዩ ሚናዎች የሚመሩት ግብይት በሚቀጥለው 1 ወር ገደማ ስራ ሊጀምር እንደሚችል ባለስልጣናቱ ፍንጭ ሰጥተዋል። ጥብቅ የቁጥጥር ስርዓት በመዘርጋት በወረቀት ሲካሄድ በቆየው የአክሲዮን ግብይት ላይ ስር ነቀል ለውጥ ያመጣል ተብሎ የሚጠበቀው የካፒታል ገበያ የፕራግማ ኢንቨስትመንት አድቫይዘሪ መስራችና ዋና ስራ አስፈጻሚ አቶ መርዕድ ብስራትን የመሳሰሉ ባለሙያዎች ጭምር ተስፋ የጣሉበት ነው። አንድ ድርጅት ማስታወቂያ ያስነግራል። ማስታወቂያ ካስነገረ በኋላ ካፒታል ይሰበስባል እንደ አክሲዮን ድርጅት። ከዛ በኋላ ልም ብሎ ነው የሚጠፋው። ሬጉሌት የሚያደርገው የለም። ልክ አሁን የኢትዮጵያ ብሔራዊ ባንክ ባንኮቹንና ኢንሹራንስ ሴክተሩና ማይክሮ ፋይናንሱን ሬጉሌት እንደሚያደርገው ሁሉ የሚያደርገው የለም። ስርዓት ያጣ ነበር። አሁን ይሄ ነገር ምንድን ነው የሚያደርገው? አንደኛ ስርዓት እንዲኖር ያደርጋል። ሁለተኛ ደረጃ እያንዳንዱ አክሲዮን ሰነዶች የኢትዮጵያ ካፒታል ገበያ መስፈርት ካሟላ በኋላ በዲጂታል ማህደርነት የኢትዮጵያ ብሔራዊ ባንክ ባዘጋጀው የመረጃ ቋት ውስጥ ተመዝግበው እነዚህ አክሲዮን ሰነዶች አውቶማቲካሊ ኦቲሲ ላይ ወይም የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ላይ ማንኛውም መላ ኢትዮጵያዊ በቀላሉ በስልክ ከፈለገ ወይም አክሲዮን ደላላ ጋር በመደወል እንዲገባይና ባለቤትነቱ በዲጂታልነት እንዲቀያየር ነው የሚያደርገው። አንደኛ አክሲዮን ድርሻ የህግ ማዕቀፍና ስነ ስርዓት ከመስጠት አኳያ፣ ጥበቃ ከማድረግ አኳያ፣ ሁለተኛ ደረጃ ዲጂታላይዝ ከማድረግ አኳያ፣ እንደገና ደግሞ ሶስተኛ በጣም በቀላሉ ዲጂታል በሆነ መልኩ በቀላሉ እንድንገባይ ከማድረግ አኳያ ትልቅ ፋንዳሜንታል የሆነ ለውጥ ነው የሚያመጣው። የኢትዮጵያ የሰነደ መዋዕለ ንዋዮች ገበያ ስራ እስኪጀምር ድረስ ኢትዮጵያውያን የሚገዟቸው የኢትዮ ቴሌኮም መደበኛ አክሲዮኖች የሚሸጡ የሚለወጡና የሚዘዋወሩ አይደሉም። የሽያጩ ዓላማ የኢትዮጵያ ሕዝብ በኩባንያው ባለቤትነት እንዲሳተፍ መፍቀድ እንደሆነ ይፋ የተደረገው የደንበኛ ሳቢ መግለጫ ይጠቁማል። ሂደቱ በስኬት ከተጠናቀቀ ገዢዎችን የኢትዮ ቴሌኮም አክሲዮን ኩባንያ የ10% ድርሻ ባለቤት ያደርጋቸዋል። ከዚህ ቀደም የመንግስት የልማት ድርጅት የነበረው ኢትዮ ቴሌኮም አደረጃጀቱን በመቀየር የአክሲዮን ኩባንያ ሆኖ ባለፈው ሰኔ 24 ቀን 2016 ተመዝግቧል። የአክሲዮን ሽያጩ በስኬት ከተጠናቀቀ የኢትዮ ቴሌኮም 90% ድርሻ በኢትዮጵያ ኢንቨስትመንት ሆልዲንግስ የተያዘ ይሆናል። የመንግስት የመዋዕለ ንዋይ ክንፍ ሆኖ የሚያገለግለውና በኢትዮ ቴሌኮም የአብላጫ ባለድርሻ የሆነው ተቋም የቀረውን 90% ድርሻ በከፊል ወይም ሙሉ በሙሉ የአክሲዮን ሽያጩ ከተጠናቀቀ በኋላ ለሌሎች አክሲዮን ገዢዎች ለመሸጥ ሊወስን ይችላል። የኢትዮ ቴሌኮም የተፈቀደና የተከፈለ ካፒታል 100 ቢሊዮን ብር ነው። ኩባንያው 1 ቢሊዮን አክሲዮኖች አሉት። የአንድ አክሲዮን ዋጋ ፓር ቫሊዩ 100 ብር ተተምኗል። ይሁንና የኢትዮጵያ ኢንቨስትመንት ሆልዲንግስ የኩባንያውን 10% ድርሻ ለኢትዮጵያውያን ሲሸጥ የአንድ አክሲዮን ዋጋ የ200 ብር ልዩነት አለው። አንድ አክሲዮን በ300 ብር ተመን ሲሸጥ የኩባንያውን አጠቃላይ ዋጋ ወደ 300 ቢሊዮን ብር ወይም 2.5 ቢሊዮን ዶላር ከፍ ያደርገዋል። የፋይናንስና ኢንቨስትመንት አማካሪው አቶ መርዕድ ብስራት ኢትዮ ቴሌኮም በኢትዮጵያ የሰነደ መዋዕለ ንዋዮች ገበያ ተመዝግቦ አክሲዮኖቹ በሁለተኛ የካፒታል ገበያ ለሽያጭ ሲቀርቡ ተመናቸው ከፍ ሊል እንደሚችል ይናገራሉ። አሁን ፕሮስፔክተሱ ላይ በተቀመጠው መሰረት ኢትዮ ቴሌኮም 300 ቢሊዮን ነው ቫልዩ እየተደረገ ያለው ማለት ነው። የሰነዶቹ ግዢ ከተደረገ በኋላ ሰብስክሪፕሽኑ ካለቀ በኋላ እስከ ታህሳስ ድረስ ካለቀ በኋላ ኢትዮ ቴሌኮም ዋና ስራ አስፈጻሚዋ እንዳስቀመጠችው እነዚህ የሼር ሰብስክሪፕሽኖች ወይም የአክሲዮን ሰብስክራይብ ከተደረገ በኋላ ድርሻ ድልድሉ ከተሰራ በኋላ ባለ አክሲዮኖቹ አክሲዮናቸው በግዑዝነት ወይም ዲማተሪያላይዝ ተደርጎ በኢትዮጵያ ብሔራዊ ባንክ ያዘጋጀው የማዕከላዊ ሰነደ መዋዕለ ንዋይ ግምጃ ቤት ወይም በእንግሊዝኛው ሴንትራል ሴኪሪቲ ዲፖዚተሪ ላይ እንዲመዘገብ ይደረጋል። ከዛ ከተመዘገበ በኋላ የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ወይም ኢትዮጵያ ሴኪሪቲስ ኤክስቼንጁ ከጀመረ በኋላ ኢንትሮዳክሽን ሊስቲንግ ኦልሬዲ ገዢዎቹ ይታወቃሉ። ሰነዶቹ በሙሉ በኤሌክትሮኒክ ፎርም የኢትዮጵያ ብሔራዊ ባንክ ባዘጋጀው የሲኤቲዲ ሴንትራል ሴኪሪቲ ዲፖዚተሪ ወይም የማዕከላዊ ሰነደ መዋዕለ ንዋይ ግምጃ ቤት እዛ ላይ ተመዝግበዋል። የተመዘገቡትን እነዚህን ሰነዶች በሙሉ
የኢትዮጵያ ከሰነደ መዋዕለ ንዋይ ገበያ ላይ ለህዝቡ እርስ በርስ እንዲሻሻጡት ይቀርባሉ። አንዷ ሰነድ ዋጋ አሁን በ300 ብር ነው አይደለ? የዛ ጊዜ ገበያው ነው የሚወስነው። የዛ ጊዜ ከ300 ብር ገበያ ላይም ከፍ ሊል ይችላል። የዛ ጊዜ ነው ገበያው ነው የሚወስነው። የዛ ጊዜ የገበያው ዋጋ ባለው የኢትዮ ቴሌኮም አንደኛ በጥር አካባቢ ነው ይህን ለማድረግ ጥር የካቲት ላይ በሚያደርገው የፐርፎርማንስ በሚያገኘው ሬቨኒው ታርጌቱን ወደ 168 ቢሊዮን ብር ደርሳለሁ ብሏል። በያዘው በጀት ዓመት በ2017 በዛ በያዘው በአቀደው ትርፍ መሰረት ያው እነዚህ ነገሮች በሙሉ የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ላይ ደግሞ አባል ሲሆንና እዛ ላይ ተመዝግቦ አክሲዮን ሰነዶቹ ሲሸጥ የዛ ጊዜ ኮምፕላይ ማድረግ ወይም ለህዝቡ መግለጽ ያለባቸው ግዴታዎች አሉ። ለምሳሌ የሚሰራቸው ትርፍ እነዚህ በታዩ ቁጥር ገበያው ነው የአንዷን አክሲዮን ዋጋ 300 ብር የተባለችውን አክሲዮን ዋጋ ባለው አቅርቦትና ፍላጎት መሰረት የአክሲዮኗ ዋጋ በገበያ ውስጥ ዲተርማይን እንዲደረግ የሚያደርግ። ኢትዮጵያውያን ዝቅተኛውን 33 አክሲዮኖች በ9900 ብር ወይም ከፍተኛውን 3300 አክሲዮኖች በ999900 ብር መግዛት ይችላሉ። ገዢዎች ተጨማሪ እሴት ታክስን ሳይጨምር 1.5 በመቶ የአገልግሎት ክፍያ ማለትም 4 ብር ከ50 ሳንቲም በእያንዳንዱ መደበኛ አክሲዮን ይጠበቅባቸዋል። አክሲዮን ገዢዎች ማመልከቻዎቻቸውን ባስመዘገቡ በ48 ሰዓታት ውስጥ ክፍያውን መፈጸም ይኖርባቸዋል። አክሲዮን ለመግዛት ክፍያ የፈጸሙ ገንዘብ እንዲመለስላቸው መጠየቅ አይችሉም። ሙሉ የሽያጭ ሂደቱ በኩባንያው ቴሌብር መተግበሪያ ብቻ የሚከወን ነው። አክሲዮን ለመግዛት ማመልከቻ አቅርበው ክፍያ የፈጸሙ ሁሉ ግን የፈለጉትን ላያገኙ ይችላሉ። ለአክሲዮን ግዢ የተመደበው ጊዜ ሲጠናቀቅ ኩባንያው ያልተጠናቀቁ ማመልከቻዎችን የማረጋገጥና የብቁ አመልካቾችን የአክሲዮን ድልድል ስራ በ6 ሳምንታት ውስጥ እንደሚያጠናቅቅ አሳውቋል። ተሳክቶላቸው የአክሲዮን ባለቤት የሆኑ ደግሞ ከኢትዮ ቴሌኮም ትርፍ ተካፋይ ይሆናሉ። 10 ከመቶ የያዘው ሼር ሆልደር መጀመሪያ የሚያገኘው ድርሻ እስከያዘ ድረስ የድርጅቱ ትርፍ ተካፋይ ይሆናል። ድርጅቱ አክሲዮን ድርጅት እስከሆነ ድረስ ማኔጅመንቱ የሚሰራቸው ማንኛውም አክቲቪቲዎችን በየኳርተር ሊሆን ይችላል፣ በየአመቱ ሊሆን ይችላል፣ ለባለ አክሲዮኖቹ ሪፖርት ማድረግ አለበት። ስለዚህ ልክ እንደ ማንኛውም አክሲዮን ማህበር ለባለ አክሲዮኖቹ ያለበት ኃላፊነት ትርፍ ከማከፋፈል አኳያ፣ ስራውን አፈጻጸም ሪፖርት ከማቅረብ አኳያ፣ እነዚህ የመሳሰሉት ነገሮች በህግ ንግድ ህጋዊ ላይ የተቀመጡት ነገሮች በሙሉ የባለ አክሲዮኖች መብት ከመከበር አኳያ በጠቅላላው ተፈጻሚ ይሆናል ማለት ነው። የኢትዮ ቴሌኮም ማኔጅመንት ድሮ እንደሚያደርገው ለኢትዮጵያ መንግስት ብቻ አይደለም ፐርፎርማንሱን ሪፖርት የሚያደርገው ለሚቀሩት 10 ከመቶ ባለድርሻ ለሆኑትም አካል የኢትዮጵያ ንግድ ህግ በሚያስገድደው መልኩ እነዛን ሪኳርመንቶች ባሟላ መልኩ በኋላ ላይ ደግሞ የኢትዮጵያ ካፒታል ገበያ ውስጥ ሲገባ ደግሞ እነዛ ላይ ተፈጻሚ የሚሆኑትን ህጎች በሙሉ ተግባራዊ ሆኖ እንዲቀጥል ያስደርገዋል። ስለዚህ እነዚህ 10 ከመቶ የገዙት ኢንቨስተሮች አንደኛ እንደ ኢንቨስተር የኢንቨስተር ጥበቃ ከኢትዮጵያ ካፒታል ገበያ ባለስልጣን በተቋቋመው 1248 አዋጅ መሰረት ከለላ ያገኛሉ። እንደገናም ደግሞ የኢትዮጵያ የንግድ ህግ ላይ የተቀመጡት በአክሲዮን ማህበራቶች የተቋቋሙ ድርጅቶች በሙሉ ተፈጻሚ ማድረግ ማኔጅመንቶች ለሼር ሆልደሮቻቸው ወይም ለባለ አክሲዮኖቻቸው ማድረግ ያለባቸው ከስራ አኳያ ሊሆን ይችላል፣ ከትርፍ አኳያ ሊሆን ይችላል። እነዚህ የመሳሰሉት ነገሮች በሙሉ ተፈጻሚ ነው የሚያደርገው። የመደበኛ አክሲዮን ሽያጭ ከተጀመረ በኋላ የኢትዮ ቴሌኮምን ያለፈ ዓመት ገቢና ትርፍ በማስላት ያዋጣል ወይስ አያዋጣም የሚሉ ትንታኔዎች በማህበራዊ ድረገጾችና በመገናኛ ብዙሃን እየታዩ ነው። የኩባንያው የደንበኛ ሳቢ መግለጫ የኢትዮ ቴሌኮምን የትርፍ ትንበያ ወይም ደግሞ ግምት አላካተተም። መግለጫው ኩባንያው ለመደበኛ ባለ አክሲዮኖች በሚጠብቁት ደረጃ የትርፍ ክፍፍል ማድረግ ላይችል ወይም እንዳይከፈል ሊወስን እንደሚችል በግልጽ አስፍሯል። ማንኛውም ኢትዮጵያዊ ያዋጣኛል አያዋጣኝም የሚለውን ነገር መወሰን ከፈለገ የኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ ካገኙ ኢንቨስትመንት አማካሪዎች ወይም ኢንቨስትመንት ባንከሮች በመሄድ እነዚያዊ ሙያዊ ትንተናዎችን እና ሙያዊ ምክሮችን ካገኘ በኋላ ነው ኢንቨስት እንዲያደርግ የሚመከረው። በእንግሊዝኛ ቋንቋ የተዘጋጀው 227 ገጾች ያሉት የደንበኛ ሳቢ መግለጫ የኢትዮ ቴሌኮምን የፋይናንስ መረጃዎችና የአክሲዮን ሽያጭ ሂደቱን ጨምሮ ዝርዝር መረጃዎችን የሚያቀርብ ነው። የኢትዮ ቴሌኮም የቦርድ ዳይሬክተሮችና ዋና ስራ አስፈጻሚ የፈረሙበት ሰነድ ተቋሙ ሊያጋጥሙት የሚችሉትን ስጋቶች ጭምር ዘርዝሮ አቅርቧል። ከዚህ ውስጥ የስዊድን የቴሌኮም ኩባንያ ከሆነው ኤሪክሰን ጋር የተፈራረመው የብድር ስምምነት ይገኝበታል። ኢትዮ ቴሌኮም የኤሪክሰን $19 ሚሊዮን ገደማ ዕዳ አለበት።
ዕዳው ኢትዮ ቴሌኮም የመንግስት የልማት ድርጅት ሳለ የተበደረው በመሆኑ ወደ አክሲዮን ኩባንያ የተደረገውን ለውጥ እንደማይቃወም ለኤሪክሰን ጥያቄ አቅርቧል። ለጥያቄው ምላሽ እንዳልተገኘ የሚገልጸው የደንበኞች ሳቢ መግለጫ ይህ ኤሪክሰንና ኢትዮ ቴሌኮም የተፈራረሙት የብድር ስምምነት ተጥሷል ወይስ አልተጣሰም የሚል ውዝግብ በማስነሳት በተቋሙ መልካም ስም፣ የፋይናንስ አቋምና የሥራ ክንውን ላይ ተጽዕኖ ሊያሳድር እንደሚችል ያትታል። በኢትዮጵያ ሊከሰቱ የሚችሉ ፖለቲካዊና ኢኮኖሚያዊ አለመረጋጋቶች እንደዚሁም መንግስት የሚከተላቸው ፖሊሲዎች መቀልበስ ወይም ከፍተኛ ለውጥ በኩባንያው ላይ ተጽዕኖ ሊኖራቸው እንደሚችልም ይጠቁማል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።